ሁለተኛ ሳሙኤል ምዕራፍ 1 ላይ ስንመጣ እንግዲህ ዳዊት ለሳኦል ያለቀሰውን ለቅሶ ነው የምናገኘውና በጣም ልብን የሚነካና የዳዊትን ልብ የሚገልጥ ትሁት ታማኝ ሩህ በሌሎች ውድቀት የማይደሰት ልብ እንዳለው ዳዊት የሚያሳይ ክፍል ነው። ሁለተኛ ሳሙኤል ምዕራፍ 1 እኔ በጣም ልቤን የሚነካኝ ክፍል ነው። በጣም በቃ ጠላቱ ሞተለት፣ ዙፋን ተለቀቀለት፣ ይደሰታል ተብሎ ሲጠበቅ ዳዊት ግን አለቀሰ፣ ጾመ። እንደውም የሐዘን ቅኔ ተቀኘ። በጣም የሚገርመው የይሁዳ ልጆች ሁሉ ይጋብዛሉ፣ ኑ አልቅሱ ይላቸዋል። ይህንን የለቅሶ ቅኔ እንዲያስተምሩ ሁሉ አዘዘ ይላልና ይሄ ቅኔ በያሻር መጽሐፍ ተጽፎ የሚገኝ አይደለምን ይላል መጽሐፍ ቅዱስ ራሱና እንዴት እንዳዘነና እንዴት ነገሩን ሲሪየስ እንደወሰደው እንዴት ከልቡ እንደነበረ ለይስሙላ እንዳልሆነ ራሱ በዚህ ሐሳብ ላይ እንረዳለን ማለት ነው። ምክንያቱም ወዳጆቼ ከዳዊት ሽልማት አገኛለሁ ብሎ የመጣውን ሳኦልን ገደልኩት ያለውን ፍልስጤማዊ እንኳን እንዴት እንደቀጣው ዳዊት እንመለከታለን። አያችሁ፣ የእግዚአብሔር ሰው የእግዚአብሔር ልብ ነው ያለው። በቃ አንድ ሰው የእግዚአብሔር ሰው ከሆነ ሊኖረው የሚገባው የእግዚአብሔር ልብ ነው። እግዚአብሔር እኮ እሱን በበደሉት በኃጢአተኞች ሞት ደስ አይሰኝም። እኔ የኃጢአተኛው ሞት አልወድም፣ ኃጢአተኛው ከኃጢአቱ ተመልሶ በህይወት እንዲኖር ነው እንጂ በፈልገው በኃጢአቱ እንዲሞት አልፈልግም ነው የሚለው እግዚአብሔር። እንደውም ኃጢአተኛው በኃጢአቱ እንዲሞት ዝም ካልከው ካልነገርከው የኃጢአተኛውን ደም ካንተ እጅ ፈልጋለሁ ነው የሚለው እግዚአብሔር። ስለዚህ በሳኦል ሞት አልተደሰተም ዳዊት፣ አለቀሰ፣ ልብሱን ቀደደ፣ ምግብ አልበላም አለ፣ የለቅሶ ቅኔ ተገኘ፣ ህዝቡን ሁሉ ኑ አልቅሱለታልና እያንዳንዱን ክፍል እያነሳው ብናገር በጣም ደስ ይለኛል። በጣም ልቤን የሚነካው የእግዚአብሔር ቃል ክፍል ስለሆነ ሳኦል ዳዊትን በድሎታል፣ ብዙ ጊዜ ሊገለው ሞክረዋል፣ ዘመኑን ሁሉ ጠላት ሆኖት ሲያሳድደው ኖሯል። ዳዊት ግን ሳኦልን ሲጠራው ምን እያለ ነው ብያለሁ ትላንትና? የእስራኤል ክብር። አይገርማችሁም? የእስራኤል ክብር በተራሮች ላይ ተወግቶ ሞተ አለ። የእስራኤል ክብር በተራሮች ላይ ወደቀ። እናንተ የግልቦአ ተራሮች እንደው በቃ ለቁርባን የሚሆን እህል አይብቀልባችሁ፣ የሳኦል ጋሻ በዚያ ወድቋልና፣ የእስራኤል ክብር በዛ ወድቋልና ብሎ በቃ በጣም እንዴት የሚያሳዝን ቅኔ እንደተቀኘ እናያለን። ኃያል ብሎ ይጠራዋል። ኃያላን እንዴት ወደቁ ብሎ ኃያል ብሎ ይጠራዋል። የእስራኤል ቆነጃጅትን የሚያለብስና የሚያስጌጥ ብሎ ይጠራዋል። የእስራኤል ቆነጃጅት ሆይ ኑ ለሳኦል አልቅሱለት፣ ቀይ ግምጃ ያለብሳችሁ የነበረ በወርቀ ዘቦ የሚያስጌጣችሁ የነበረ ሳኦል በጊልቦአ ተራራ ወድቋል፣ ኑ አልቅሱለት ብሎ ጥሪ ያደርግላቸዋል። ዳዊት የሳኦልን ክፋት የእርሱ ማንነት እንዲለውጥበት አልፈቀደለትም ብለናል አይደለ? አልተለወጠም። በሳኦል ክፋት አልተለወጠም። የዓለም ዋና ዓላማዋ እኛን እሷን እንድንመስል ማድረግ ነው ብለናል አይደለ? ኮንፈርም ማድረግ ነው፣ እኛን መለወጥ ነው ዓላማዋ። አልተለወጠለትም። ዳዊት ማንነቱን፣ ሩህሩህነቱን፣ ቅንነቱን፣ ትህትናውን፣ መልካምነቱን እንደያዘ ነው እስካሁን ድረስ የዘለቀው እስከ ፍጻሜ ድረስ ማለት ነው። እና ዳዊት ለዮናታን ደግሞ ከዛ በኋላ በጣም አምርሮ ሲያለቅስ እናያለን። በእኔ ዘንድ ውድህ እጅግ የተለየ ነበረ ይላል። ምክንያቱም በመካከላቸው የነበረው ፍቅር ሰዋዊ ፍቅር አልነበረም፣ ከሴት ፍቅር ራሱ የሚበልጥ ፍቅር ነበረ ይላል። ለምን? የሴት ፍቅር ሰዋዊ ፍቅር ነው። ይሄ ፍቅር ግን በመካከላቸው የነበረው መለኮታዊ የሆነ ፍቅር ስለነበረ፣ አጋፔ የሚባለው ፍቅር ስለነበረ የተለየ ነው ይል ነበረ። በኪዳን የታሰረ ነበረ፣ ታማኝነት ያለበት ነበረ፣ መስዋዕትነት ያለበት ፍቅር ነበረ። ስለዚህ የተለየ ነበረ ብሎ ለዮናታን በጣም ሲያለቅስለት እናያለን። እውነት ነው። ቅድም ከመግባታችን በፊት አንድ ኮመንት እያነበብን ነበረ። ዮናታን ግን ከዳዊት ጋር የመሆን እድል ሳያገኝ ከሳኦል ጋር መሞቱ በጣም አሳዝኖኛል የሚል ኮመንት አይቼ እሱ ላይ እየተናገርኩኝ ነበረ። እውነት ነው፣ በጣም ያሳዝናል። ግን አንዳንድ ጊዜ መጽሐፍ ቅዱስ ላይ አይታችሁ ከሆነ አንዳንድ ከተሞች ሲቀጡ፣ አንዳንድ ነገድ አሁን የቆሬ ልጆች ምናምን በሚቀጡበት ሰዓት አብራችሁ እንዳትጠፉ ካጠገባቸው ዞር በሉ ይላል እግዚአብሔር አይደለ? አብራችሁ እንዳትጠፉ። አንዳንድ ጊዜ ከሚቀጣ ነገር ጋር አብረን እንዳንቀጣ ዘወር ማለት ትልቅ ጥበብ ነው። አያችሁ፣ በሳኦል ላይ የደረሰው ነገር በዮናታን ላይ ሊደርስ የቻለው ዮናታን እስከ ፍጻሜ ድረስ ከሳኦል ጋር ተጣብቆ ነበረ። አንዳንዴ በቃ ለአንዱ የዘነበው ነው አንዱን የሚያገኘው እና የእውነት ያሳዝናል። ዮናታን በዚህ መልኩ ፍጻሜው መደምደሙ በጣም ያሳዝናል። ግን ሚሽኑን አኮምፕሊሽ አድርጓል። በነገራችን ላይ ዋናው ነገር በዚህ ምድር ላይ ስንኖር ሚሽናችንን አኮምፕሊሽ አድርገናል ወይ፣ ተልኳችንን ፈጽመናል ወይ ነው እንጂ 30 ዓመት መኖርም አይደለም 100 ዓመት መኖርም አይደለም ስኬት ማለት ብለናል። በኖርንበት ዘመን ግን የመጣንበትን ዓላማ ፈጽመናል ወይ ነው። ዮናታን ዓላማውን ፈጽመዋል። ዓላማው ምን ነበረ?
የተስፋው ዘር የሚመጣበትን የኢየሱስ ክርስቶስ የዳዊት ዙፋን ተብሎ የሚጠራው ያ ዙፋን የሚመሰረትበትን የዳዊትን መንግስት ከሳኦል መጠበቅ ፕሮቴክት ማድረግ ዳዊት የሚደርስበት ቦታ እንዲደርስ የዳዊትን መንገድ ማቅለልና የዳዊትን መንገድ መጥረግ ዳዊትን ከሳኦል ጦር መጠበቅ ዳዊትን አባቱን እንዳይገለው ፕሮቴክት ማድረግ ዮናታን ወደዚህ ምዕራፍ ወደዚህ መጽሐፍ ወደዚህ ታሪክ ውስጥ የመጣበት ዋና ዓላማ ያ ነበር። ዓላማውን ደግሞ ፈጽሟል። በዮናታን ምክንያት ዳዊት ብዙ ጊዜ ከሞት አምልጧል። ስለዚህ ዓላማውን ስለፈጸመ ምንም ማለት አይደለም። ቢኖርም የዛን ጊዜ ቢያመልጥም እኮ እስካሁን አይቆይም መቼም አይደለም። እስጢፋኖስ ዓላማውን ፈጽሞ ሄዷል። ሲሄድ በጣም ያንግ ነበረ። የምንሞትበት እድሜ አይደለም ማተር የሚያደርገው። ስንሞት ግን ሚሽናችንን አኮምፕሊሽ አድርገናል ወይ ዓላማችንን ፈጽመናል ወይ የሚለው ነገር ነው ማተር የሚያደርገውና ዮናታን ሞተ። ዳዊት በጣም አለቀሰለት። ሊገድለው ለሚፈልግ ለጠላቱ አለቀሰ። ጌታ ኢየሱስ ደግሞ ለገደሉት ምህረት ለመነላቸው አይደለ? ሉቃስ ምዕራፍ 23:34 ላይ ጌታ ደግሞ ነገሩን ከፍ ሲያደርገው ኢየሱስም ይላል እየገደሉት እየወጉት አባት ወይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት ይላል። ዳዊት ጠላቱን ለመበቀል መብት ቢኖረውም መተውን መረጠ። ጌታ ደግሞ ከመተው ይልቅ አልፋችሁ ጠላቶቻችሁን ውደዷቸው አለ። ጀስት ይቅር ማለት አይደለም፣ ጀስት መተው አይደለም፣ አልፋችሁ ውደዷቸው አለ። ሉቃስ 6:27 ላይ ነገር ግን ለእናንተ ለምትሰሙ እላችኋለሁ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጎ አለ ይላል። እዚህ ክፍል ላይ በጣም የሚገርመኝ ቃል አለ። ኃያላን እንዴት ወደቁ ይላል። ኃያላን እንዴት ወደቁ። በኋላም ስለ አበኔር ሲያለቅስ ካያችሁ አበኔር ሰነፍ እንደሚሞት እንዴት ይሞታል? እናንተ አሟሟት ለካ ይለያል። ሰነፍ እንደሚሞት እንዴት ይሞታል አበኔር? መሞት ሁሉ ለካ መሞት አይደለም። ኃያላን እንዴት ወደቁ አለ። እንዴት ወደቁ? ይህን ጥያቄ መጠየቅ ዛሬም ከታሪክ እንጂ ከገዛ ውድቀታችን እንዳንማር ይረዳናል። አንድ ስለ የእግዚአብሔር ጀነራሎች የሚል መጽሐፍ መሰለኝ አይደል የተተረጎመ እንደዛ የሚል መጽሐፍ ነበረ እና ታላላቅ አገልጋዮች እግዚአብሔር ትልቅ ነገር የሰራባቸው በዘመናቸው እንዴት እንደወደቁ፣ እንዴት እንደሳቱ፣ እንዴት ከመስመር እንደወጡ፣ እንዴት ጸጋቸውን እንደጣሉ የሚተርክ መጽሐፍ ነበረ እና እንደዚህ አይነት ነገሮችን መጠየቅ ወዳጆቼ ከታሪክ እንድንማር ወድቀን እንዳንማር ተጋጭተን እንዳንማር ያደርገናል። እንዴት ነበረ ያንን የመሰለ የእግዚአብሔር አገልጋይ ያ ሁሉ ክብር የሚገለጥበት ያ ኃያል ሰው ያ ብርቱ ሰው እንዴት ወደቀ? እንዴት እዚህ ኤንድ አፕ አደረገ ብሎ መጠየቅ በጣም ጠቃሚ ነገር ነው። ዳዊት ጠየቀ፣ እንዴት ወደቁ አለ። ቁጥር 20 ላይ ደግሞ በጣም ደስ የሚለኝ የፍልስጤማውያን ቆነጃጅት ደስ እንዳይላቸው አለ፣ የቆላፋንም ቆነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምስራች አትበሉ። በጣም ይገርማል እኮ አያችሁ ወዳጆቼ፣ የመሪዎቻችንን የአገልጋዮቻችንን የወንድሞቻችንን የእህቶቻችንን ውድቀት በዓለም አደባባዮች ማውራት እግዚአብሔር የሚደሰትበት ልብ መገለጫ አይደለም። ሳኦል ወድቀዋል፣ ግን ይህንን በጌት ውስጥ አታውሩ አለ። በአስቀሎና አደባባዮች አትናገሩ። በዓለም የማይነገር ነገር አለ። ለማያምኑ ሰዎች የማይነገር ነገር አለ። ደስ አይበላቸው፣ እልል እንዳይሉ፣ ፍልስጤማውያን ደስ እንዳይላቸው፣ የቆላፋን ቆነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎና አደባባይ የምስራች አትበሉ፣ አትናገሩ። ይህንን ነገር በቃ ጉድ ኒውስ አይደለም፣ እየሄድን የምናወራው ነገር አይደለም። አቤት ባድ ኒውስ ለማውራት ፍጥነታችን። ነገሩ ያለንበትም ዘመኑ ልበለው ወይንም ሶሳይቲያችን ያለበት ደረጃ ልበለው አላውቅም። ባድ ኒውስ በጣም የሚወደድበት። ባድ ኒውስ ስታወሩ ፎሎወራችሁ ይበዛል። ባድ ኒውስ ስታወሩ ላይኩ ይበዛል፣ ሰብስክራይበሩ ይበዛል፣ ኮመንቱ ይበዛል፣ ተከታዮቻችሁ ቁጥር ይጨምራል። ኒውስ ማለት ራሱ ባድ ኒውስ እስከሚመስል ድረስ ማለት ነው። ምክንያቱም መልካም ዜና ዜና መሆን ካቆመ ቆይቷል። በዓለም ኮንቴክስት እንደዛ ነው። በነገራችን ላይ መልካም ዜና ዜና አይደለም። እንደዚህ የሚባል አባባል አለ። በጣም ብዙ አውሮፕላኖች ቀኑን ሙሉ በሰላም ያርፋሉ። በዓለም ዙሪያ በሺዎች የሚቆጠሩ አውሮፕላኖች በሰላም ያርፋሉ። ዜና ሆኖ ተነግሮ አያውቅም። ዜና የሚሆነው አንዱ አውሮፕላን ከወደቀ ብቻ ነው። በእኛ ዘንድ ግን እንደዛ መሆን የለበትም። ውድቀት ዜና ሆኖ በአደባባይ መነገር የለበትም። አታውሩ አለ። በቃ የሳኦልን መሞት አታውሩ፣ እኛ ከሰማን ይበቃል። በጌት አታውሩ፣ በአስቀሎና አትናገሩ።
እኛ ከሰማን፣ እኛ ከጸለይንበት፣ እኛ ወደ ጌታ ፊት ካቀረብነው፣ እኛ ከማለድን፣ እኛ ካለቀስንበት ይበቃል ወዳጆቼ። የአገልጋዮቻችንን፣ የመሪዎቻችንን፣ የእህት የወንድሞቻችንን ድካማቸውን፣ መውደቃቸውን፣ መሰነካከላቸውን፣ ወደኋላ መመለሳቸውን ዜና አድርገን በአደባባይ ስናወራ የዳዊትን ልብ የወደደ እግዚአብሔር የእኛን ልብ ሊወደው አይችልም። የዳዊትን ልብ እግዚአብሔር የሚወደው ለዚህ ነው። አያችሁ፣ አታውሩ አለ፣ አትንገሩ፣ አይወራም እንደዚህ አይነቱ ወሬ አለ። ኢትስ ናት ጉድ ኒውስ። በማያምኑ ፊት የሚወራ ነገር አይደለም፣ በፍልስጤማውያን ፊት የሚወራ ነገር አይደለም አለ። ጸጋ ይብዛልን፣ በእውነት ጸጋ ይብዛልን። እኔ እግዚአብሔር ኒቆዲሞስ ሾውን ሲሰጠኝ፣ ራእይ ሲሰጠኝ የቸርች ዩኒቲ እና የቸርች ቢዩቲ ብሎ ነው የሰጠኝ። for the unity and beauty of the church of Christ ብሎ ነው የሰጠኝ። ለቤተ ክርስቲያን አንድነትና ለቤተ ክርስቲያን ውበት የምንሰራ እግዚአብሔር ያደርጋል። ለውበቷ የምንሰራ ነቀፌታዋን እያወጣን በአስቀሎናና በጌት አደባባዮች ላይ የምናወራ ሳንሆን ለውበቷ የምንሰራ ውበቷን እየኮረኮረን የምናወጣ ብዙ ውበቶች አሏት እኮ። በዋጋ የሚያገለግሉ አባቶች አሏት። በዋጋ የሚያገለግሉ እናቶች አሏት። በብዙ እግዚአብሔር የተጠቀመባቸው፣ በብዙ እግዚአብሔር የሚሰራባቸው እንቁ የሆኑ ልጆች፣ ሀገርን የጠቀሙ፣ ቤተክርስቲያንን የጠቀሙ፣ ትውልድን የጠቀሙ እንቁ የሆኑ ልጆች አሉት እግዚአብሔር በቤተክርስቲያን ውስጥ። እነሱን አውጥተን ስለነሱ ስንናገር ለቤተክርስቲያን ውበት እየሰራን ነው። የደከመውን፣ የተሰበረውን፣ የጠፋውን፣ ትዳሩ የፈረሰውን፣ የሳተውን፣ በኃጢአት ውስጥ ገብቶ የተዘፈቀውን እነዚህን እየሰበሰብን እያወጣን ስናወራስ ምን እያደረግን ነው? ስለ ሳኦል ሞት በጌትና በአስቀሎና እየነገርን ነው። ነቀፋዋን አጉልተን እያወጣን ነው። በሰዎች ፊት የወንጌልን በር እየዘጋን ነው። ይጋብዛል። አሁን እኛ የምናወራው ወሬ ሰዎች ወደኛ እንዲመጡ ኢንቫይት ያደርጋል ወዳጆች? አያደርግም። ስለዚህ አታውሩ አለ ዳዊት። ይሄ ጥበብ በጣም ይገርመኛል። ሁል ጊዜ ሳነበው ምን አይነት ልብ ነው ያለው ብዬ በጣም እደነቃለሁ። ሰዎች እኛን ቢጎዱን እንኳን በንስሐ መመለሳቸው እንጂ ውድቀታቸው የኛ ድል ሊሆን አይችልም። ዳዊት እንደ ድል ሊቀበለው አልቻለም። አዎ ሳኦል እሱን ጎድቶታል። ህዝቡን ትቶ አገሩን ትቶ ተሰዶ በቃ ነፍሴን ሌላ አማልክቶችን አምልኪ፣ ባዕድ አማልክቶችን አምልኪ ብለህ እያባረርካት እንደሆነ እወቅ ግን ብሎት ነው ወደ ፍልስጤም የተሰደደው። እንደዛ እስኪሆን ድረስ አሳዶታል። አዎ ግን የሳኦል በንስሐ መመለስ ነው እንጂ የሳኦል መውደቅ ዳዊትን እንደ ድል ሆኖ ሊያስደስተው አይችልም። ሊያስደስተንም አይገባም። ቢጎዱን እንኳን ሰዎች የኛ ድል እነሱ በንስሐ ሲመለሱ ማየት ነው እንጂ እነሱ ሲወድቁ ማየት አይደለም። መሪዎቻችን ነቀፋ ቢኖርባቸውም እነሱን ማክበር እንጂ ማንጓጠጥ አልተሰጠንም። የሚገጨን ነገር የራሱን ቅርጽ እንዳያስይዘን እንጠንቀቅ። ትላንትናም ዛሬ የሚያየነው ነገር ነው። ዳዊት አለቀሰ። ወገኖቼ ማልቀስ ያለ መብሰል ምልክት አይደለም። ማልቀስ እግዚአብሔር ሐዘናችንን ደብቀን ፕሪቴንድ እንድናደርግ አይፈልግም፣ እንድናስመስል አይፈልግም። በፊቱ እንድናፈሰው ነው የሚፈልገው። ሐዘናችንን እንድናፈሰውና እንዲያጽናናን ይፈልጋል። እኔ አሁን በጣም የምቸገርበት ነገር እሱ ነው። በነገራችን ላይ ማዘን ባለብኝ ሰዓት በጣም ነው ማዝነው። ማልቀስ ባለብኝ ሰዓት በጣም ነው ማለቅሰው። እንደምታዩኝ እኔ ብዙዎች በቅርበትም እንደሚያቆኝ እናያትዬ የማለቀስ ምናምን አይነት ሰው አልመስልም። በቃ ነገሮችን ወደ ሶሉሽን ነው ቶሎ የሚሄደው፣ እንዴት ነው የሚፈታው ምናምን ወደሚል ነገር ነው እንጂ ማለቀስ ሰው አልሞትም። ግን ደግሞ ማለቀስ ሰው አይነት አይደለሁኝም። ኖርማሊ ዝም ብሎ በሆነው ባልሆነው ማለቀስ አይደለሁኝም። ግን ደግሞ በጣም ፒፕል ኦሪየንትድ ነኝ እና ሰው በጣም ስለምወድ አሁን እንደዚህ ሰው ላይ የሆነ ነገር ሲደርስ ምናምን በጣም በቃ ከዛ ነገር ጋር ኢሞሽናሊ አብሬ በጣም ሞርን አደርጋለሁኝ፣ አለቅሳለሁኝ። በእግዚአብሔር ፊት ምንም የምደብቀው ነገር የለኝም እና አንድ ጊዜ አንድ ሀዘን ገጥሞን በጣም ባለፈውም ነግሬያቸዋለሁኝ። በጣም በቃ ባልተጠበቀ ሁኔታ እንደምንወደው ወንድም ወደ ጌታ ሄደና አዘንኩኝና ሀዘኔን ደግሞ ደብቄ ፕሪቴንድ ላደርግ አልፈለግኩኝም። በቃ አዝኜ በእግዚአብሔር ፊት ራሱ እግዚአብሔር እንዲያጽናናኝ ነው የፈለግኩትና የማስተምራቸው የማገለግላቸው ሰዎች እየመጡ ኧረ ካንቺ አይጠበቅም ይሉኛል እና በጣም እየተደነቅኩኝ ነበረ። ምንድነው እየሆነን ያለ ነው? እንዴት ነው ሰውነት እየጠፋብን ያለው? እንዴት ነው በቃ ማለት
እግዚአብሔር እንደዚህ ነው ወይ? መጽሐፍ ቅዱስ እንደዚህ ነው ወይ? አባቶቻችን እንደዚህ ነበሩ የሚያደርጉት? ሐዘናቸውን በእግዚአብሔር ፊት አምጥተው አያፈሱም ነበር ወይ? ጌታ ራሱ እንደዛ አላደረገም ወይ? እንዴ ወደ ጌታ ነው የሄደው። በጌታ ቀን እናገኘዋለን ይሉኛል እየመጡ ብዙ ሰዎች ማለት ነው። በጣም እየተደነቁ አያትዬ ታውቃለች፣ ይህንን ታሪክ ታስታውሳለች። በጣም እደነቅ ነበረ። ምን አይነት መንፈሳዊነት የሚመስል ጭካኔ ውስጥ ነው የገባ ነው እያልኩኝ በጣም ስደነቅ ነበረ። በቃ አሁን በዚህ ምድር ባለው ቆይታ ያንን ወንድም ሚስ አደረግኩት፣ በቃ ካጠገብ የተለየ። ስለዚህ ልዘንና ጌታ ያጽናናኝ፣ ተውኝ። ወደ ውስጤ እንዳለቀስ ለምን ታደርጉኛላችሁ? በጌታ ፊት ነው እያለቀስኩኝ ያለሁት። ሰዎች እንባቸውን በጌታ ፊት እንዳያፈሱና ሐዘናቸውን በእግዚአብሔር ፊት አውጥተው እንዳይጥሉ እግዚአብሔር በጊዜው ፕሮሰሳቸውን ጨርሰው እንዳያጽናናቸው እንዴት አፋቸውን ለማስያዝ እና ነገሩን መንፈሳዊ ካባ ለማልበስ የምናደርገው ጥረት ብዙ ሰዎች ወደ ውስጣቸው አልቅሰው ሐዘናቸውን ፕሮሰስ ሳያደርጉ ጉዳታቸው በኋላ ሰው ከተበተነ ከሄደ በኋላ ገንፍሎ እንዲወጣና ሌላ ታሪክ ውስጥ እንዲገቡ እያደረግናቸው ነው። ይሄ አንዱ በወንጌላውያን አማኞች ዘንድ ያለ ችግር ነው ወዳጆቼ። በእግዚአብሔር ፊት ማልቀስ እንደ ደካማነት፣ አማኝ እንዳለመሆን፣ በጌታ ቀን አንገናኝም ብሎ እንደማሰብ ተደርጎ ይቆጠራል። ጌታ እንኳን ወዲያውኑ ሊያስነሳው እንደሆነ እያወቀ አለቀሰ ይላል። አልዓዛርን ሊያስነሳው ሲል እንደሚያስነሳው እያወቀ አለቀሰ። እንዴ ኧረ የምንነካ ሰዎች እንሁን፣ ሰው እንሁን። በቃ መንፈሳዊነት ሰውነትን መጣል አይደለም። በጣም መንፈሳዊ ስንሆን ሰውነትን ጥለን ሰው ሲያመው ማይሰማን፣ ሰው ሲሞት ማይሰማን፣ ሰው ሲለየን ማይሰማን፣ ሰው የሆነ ነገር ሲደርስበት ማይሰማን። ኢየሱስም እንደዛ አልነበረም። እግዚአብሔር የሚወደው ልብ ያለው ዳዊትም እንደዛ አልነበረም። እኔ ልንገራችሁ፣ አንዲት እህታችን ባሏ ወደ ጌታ ሄደ እና የ6 ወር ህፃን ልጅ ነው ያላት። አንድ የ6 ወር ህፃን ልጅ ነው ያላት። ወደ ጌታ ሄደ ባሏ። ገና አዲስ ሙሽሮች ናቸው። ገና ተጋብተው 2 ዓመት አልሆናቸው እና ወደ ጌታ ሲሄድ ባሏ ሁሉም ሰው መጣ። በቃ እግዚአብሔር ሰጠ፣ እግዚአብሔር የፈረደባቸው ከዛ የሚምታቱ ጥቅሶች አሉ። አወረደባት ያን ሁሉ ጥቅስ። ልጅቷ ምንም ሐዘኗን ፕሮሰስ ማድረግ አልቻለችም፣ ማልቀስ አልቻለችም። ነገሩን የምታስብበትም የምታዝንበትም በጌታ ፊትም እንባዋን የምታፈስበትም ምንም ጊዜ አልተሰጣትም። አለቀ ለቅሶ። ሰው ሄደ። ከዛ በኋላ እሷ ሳይካትሪስት ጋር ነበር የሄደችው። ሰው ከሄደ በኋላ ነገሩን ሪያላይዝ አደረገችው። በወከባ ውስጥ አሸማቀዋት። ሐዘኗን ማውጣት አልቻለችም። ማልቀስ መንፈሳዊነት እንዳልሆነ፣ ማልቀስ አለማመን እንደሆነ፣ ወደ ጌታ መሄዱን አለመቀበል እንደሆነ አድርገው ብዙዎች ሰበኳት። እግዚአብሔርን ማማረር እንደሆነ አድርገው ብዙዎች ሰበኳት። ከዛ በኋላ አንድ አፏን አዘጓት። ነገሩን ምንም ሳታቀው፣ ሪያላይዝ ሳታደርገው፣ አክሰፕት ሳታደርግ፣ ፕሮሰስ ሳታደርግ ሳይወጣላት ሰው ሁሉ ካጠገቧ ተበተነ። በኋላ ልጅቷ ከቤተክርስቲያን ቀረች። ምን ሆና ነው ብለን ፈልገን ስናገኛት ሳይካትሪስት እያየች ነበረ። ጭንቀት ውስጥ ገብታ ሜዲኬሽን ጀምራ ሳይካትሪስት እያየች ነበረ። ማንም ሰው በሌለበት ገና እንደ አዲስ ነው ሐዘኗን የተቀበለችው። ስለዚህ ወዳጆቼ ይሄ በእውነት መንፈሳዊነት ሳይሆን ሃይማኖተኝነት ነው። ዳዊት ያለቅሳል፣ አለቀሰ። በቃ እግዚአብሔር ሐዘናችንን እንድንደብቅ ፕሪቴንድ እንድናደርግ አይደለም የሚፈልገው። በፊቱ አውጥተን እንድናፈሰውና እሱ ራሱ እንዲያጽናና ነው የሚፈልገው። እግዚአብሔር ይርዳን። በእውነት ሰዎችንም እየበደልን ነው፣ በጣም እየበደልን። እኔ በሰዓቱ እንዴ በቃ ተውኝ አልኳቸው። እኛ አንቺ ስንት ነገር አስተምረሽን ይሉኛል እየመጡ ማለት ነው። ስንት ነገር አስተምረሽን፣ እኛ ስንት ነገር ከአንቺ እንጠብቃለን። እኛ እኮ አንቺን አይተን ነው እንደውም መጽናናት ያስብነው። እንዴት አንቺ ታለቅሻለሽ እንዴ? እኔ እኮ የ10 ዓመት ጓደኛዬን 10 ዓመት አብረን የጸለይን ስንት ነገር እግዚአብሔር ወደፊት የምንሰራውን ነገር እግዚአብሔር በእኛ የሚያደርገውን ነገር ቁጭ ብለን አብረን ፕላን ያደረግን ወዳጄን እኮ ነው ያጣሁት። ተውኝ ላልቅስና ይውጣልኝ እንጂ ለምንድን ነው የምትከለክሉኝ? መንፈሳዊ አለመሆን አይደለም አለመብሰል አይደለም ብዬ በጣም ከሰዎች ጋር እሟገት ነበረ። እና አያሸማቋችሁ፣ በጌታ ፊት ነፍሳችሁን አፍስሱ። ስለደረሰባችሁ ነገር ስለሆነባችሁ ነገር ነፍሳችሁን በጌታ ፊት ፍስስ አድርጉ። እሱ እንባችሁን ያብሳል። እሱ ብድግ ያደርጋችኋል። ፕሪቴንድ እንድታደርጉ አይደለም የሚፈልገው። ጌታ ሆይ ለምን የሚል ጥያቄ ከመጣባችሁ ጌታ ሆይ ለምን በሉት። ለምን እንደሆነ ይነግራችኋል። እግዚአብሔር አባታችን ነው። ክብር ለኢየሱስ ይሁን። ስለዚህ ከዚህ ምዕራፍ ላይ ይህን እናያለን። ምዕራፍ 2 ላይ ስንመጣ ቁጥር 1 ላይ ከዚያም በኋላ ዳዊት
ከይሁዳ ከተሞች ወደ አንዲቱ ልውጣ ብሎ እግዚአብሔርን ጠየቀ ይላል። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። አያችሁ፣ ሳኦል ሞቷል። አሁን ዙፋኑ ባዶ ነው። የሚያሳድደው ነገር ተነስቶለታል። ሳኦል እስኪሞት ድረስ ወደ ፍልስጤም እንደሄደ ጠንቅቆ ያውቃል። ግን አሁን ጊዜው ደርሷል ብሎ ደግሞ ዝም ብሎ ብድግ ብሎ አልወጣም። የዳዊት የብርታቱ ሚስጥር ሁል ጊዜ እግዚአብሔርን ሳይጠይቅ ወደ ግራም ወደ ቀኝም አለማለቱ ነው። ነገሮች ሁሉ የተባለላቸው ጊዜ ላይ ደርሰዋል፣ ተመቻችተዋል። ግን ዳዊት እግዚአብሔርን ይጠይቃል። ልውጣ ብሎ ጠየቀ። ውጣ ሲለው ደግሞ ወዴት ልውጣ ብሎ ስፔሲፊክ የሆነ ነገር ይጠይቃል እና ወደ ኬብሮን ውጣ አለው ይላል። እግዚአብሔር ሲመራ ጥቂት በጥቂት ደረጃ በደረጃ ነው የሚመራው። አያችሁ፣ ለዳዊት የተሰጠው እኮ በመላው እስራኤል ላይ መንገስ ነው። ኢየሩሳሌም ነው የዳዊት መዳረሻ፣ ኢየሩሳሌም ናት። ግን እግዚአብሔር ምን አለው? ወደ ኬብሮን ውጣ አለው። ደረጃ በደረጃ ጥቂት በጥቂት ከኢየሩሳሌም በፊት ኬብሮን ሄዳለው እግዚአብሔር። ዳዊት ሄደና በይሁዳ ቤት ላይ ነገሰ ይለናል። እግዚአብሔር ከዓመታት በፊት ሲቀባው የተናገረው ቃል አሁን ቀስ በቀስ ስጋ መልበስ ጀመረ። የጌታ ነገር እንደዚህ ነው። በነገራችን ላይ ቀስ በቀስ ደረጃ በደረጃ ጥቂት በጥቂት ነው ነገራችን ስጋ እየለበሰ የሚመጣው። እግዚአብሔር አቅማችንን እያየ ነው የሚያሸክመን። ዝም ብሎ የሆነ አምጥቶ ዳምፕ አያደርግብንም። ቀስ በቀስ ደረጃ በደረጃ ነው። ስለ በረከት ራሱ እኮ ሲናገር ቀስ በቀስ የምትከማች ይላል አይደል? እግዚአብሔርን በረከት ቀስ በቀስ የምትከማች ናት። ስለዚህ ዳዊት በይሁዳ ቤት ላይ ነገሰ። የእግዚአብሔር ቃል በዘካርያስ 4:10 ላይ ሲናገር የጥቂቱን ነገር ቀን የናቀ ማን ነው ይላል። እነዚህ ሰባቱ ደስ ብሏቸው በዘሩባቤል እጅ ትንቢውን ያያሉ፣ እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። የጥቂቱን ነገር ቀን የናቀ ማን ነው ይላል። እግዚአብሔር የተናገረን ነገር ጥቂት በጥቂት በህይወታችን መፈጸም ሲጀምር ያንን አክብረን ሰለብሬት ልናደርግ ያስፈልጋል። እግዚአብሔርን አምነን ወደ ትልቁ ፍጻሜ እንደምንደርስ አውቀን እግዚአብሔር ልናመሰግን ይገባል። ጥቂት በጥቂት ሲሰጠን ደግሞ በሰጠን ነገር በዛ ታማኞች ሆነን መገኘት ያስፈልጋል። ከራሴ ምስክርነት ልንገራችሁ። እግዚአብሔር መጀመሪያ እንግዲህ እኔ ከመጣሁበትም ከአመጣጤም ስታዩ ማንም ሰው ኤክስፔክቴሽኑ ዘማሪ እንጂ ሰባኪና አስተማሪ አይደለም የሚጠብቀውና እግዚአብሔር ግን ምን አለኝ ገና ከመጀመሪያው እንደ ሳሙኤል ቃሌ ብርቅ በሆነበት ጊዜ ቃሌን ትናገሪያለሽ፣ ቃሌን ታስተምሪያለሽ፣ ቃሌን ትሰብኪያለሽ አለኝ እግዚአብሔር። እና እግዚአብሔር 2000 እና 3000 ሰዎች ያሉበት ጉባኤ ላይ በድንገት ወስዶ አላቆመኝም። ከዛ በኋላ አንድ ሰውና ሁለት ሰው ነበር እግዚአብሔር የሚሰጠኝ። አንድ ሰውና ሁለት ሰው። የኔ አንድ ምእመን ህልዬ ነበረች፣ ጓደኛዬ ያቺ የምላችሁ ህልዬ ነበረች። እና እሷ ቤተክርስቲያን ካልመጣች ማለት ለኔ የስብከት መድረክ ነው። በቃ የአገልግሎት በር በሉት፣ በቃ ኦፖርቹኒቲ ነው። ወይኔ ቤት መታ ታድራለች፣ እሷ ቤት ሄጄ አድራለሁኝ። ካልመጣች ቤተክርስቲያን ቤቷ ሄዳለሁኝ አድራለሁኝ። ወይም ደግሞ እሷን ቤት መታ ታድራለች። የነበረውን ቃል ልክ ቤት ገብተን በቃ አራት በልተን ምናምን እንደጨረስን ደብተሬና መጽሐፍ ቅዱሴን አቀርባለሁኝ። ቁጭ ብዬ የነበረውን ከነ ምሳሌዎቹ ቁጭ አድርጌ አካፍላታለሁኝ ማለት ነው። እና እሷም በጣም ማስታወሻ እያዘች ትሰማኛለች ማለት ነው። ከዛ በኋላ 2 እየሆኑ 3 እየሆኑ ጓደኞቼ በሙሉ በቃ ሌላ ቤተክርስቲያንም የሚካፈሉ እስኪ እናንተ ጋር የነበረውን ነገር አካፊን ይሉኛል። ቁጭ ብዬ አካፍላለሁኝ ማለት ነው። ጥቂቷን ነገር አክብሮ ዳዊት ወደ ኬብሮን ሄደ። በአንድ ነገድ ላይ ነው፣ ከ12ቱ ነገድ በአንዱ ነገድ ላይ ነው የነገሰው። በይሁዳ ነገድ ላይ ብቻ 7 ዓመት ከ6 ወር ጠበቀ። ይሁዳ ላይ ብቻ ነግሶ 7 ዓመት ከ6 ወር ጠበቀ። ከዛ በኋላ ነው በመላው እስራኤል ላይ መንገስ የቻለው ማለት ነው። መክብብ 11:5 ላይ እንደዚህ ይላል የእግዚአብሔር ቃል፣ የነፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም። ስለዚህ ታናናሽ ጀማሪዎችን አንናቅ ወዳጆቼ። እግዚአብሔር ለየትኛው ታላቅ ፍጻሜ እያዘጋጀን እንደሆነ አናውቅም። አብዛኛውን ጊዜ እግዚአብሔር የተናገረው ነገር በህይወታችን የሚፈጸመው የሆነ በቅጽበታዊ መንገድ አይደለም፣ በድንገት አይደለም። እግዚአብሔር በቃ በህዝብ ፊት አቆመሃለሁኝ፣ ቃሌን ታስተምርልኛለህ፣ ትሰብክልኛለህ ብሎ ተናግሮን የሆነ 5000 ህዝብ ያለበት ቦታ በድንገት አያቆመንም። ወስዶ ደረጃ በደረጃ ነው፣ ጥቂት በጥቂት ነው የእግዚአብሔር ቃል በህይወታችን የሚፈጸመው። አጥንት በእርጉዝ ሆድ እንደዛ ነው ደረጃ በደረጃ የሚዋደደው አይደለም። በአንድ ቀን ማታ የሆነ ያለቀለት ልጅ በሆዳችን ውስጥ ቁጭ ብሎ አያድርም። እግዚአብሔር የፕሮሰስ አምላክ ነው። ደስ አይላችሁም? የፕሮሰስ አምላክ ነው። የእግዚአብሔር ነገር ደግሞ የጸና የሚሆነው ሁል ጊዜ በፕሮሰስ ስለሚሰራ ነው። በፕሮሰስ ያልተሰራ ነገር
የጸና ሊሆን አይችልም። ኦል ደ ዌይ መሄድ አይችልም። የሆነ ቦታ ላይ ይቆማል። እግዚአብሔር ግን በፕሮሰስ ውስጥ ሲሰራን ደረጃ በደረጃ ሲያሳድገን ጥቂት በጥቂት ሲያሳድገን እስከ ፍጻሜ ድረስ መሄድ እንችላለን። ለምን? የደረስንበትን ደረጃ መሸከም የሚችል ትከሻ ይኖረናል። ትከሻችንን እያሰፋ ነው። አት ዘ ሴም ታይም እኛን እያሳደገን ነው። ለነገሩ እኛን እያሳደገን ነው የሚሄደው። እኛ ራሳችን እኮ በጸጋው እናድጋለን። ታውቃላችሁ አይደለ? ጸጋ እኮ አይደለም የሚያድገው። እግዚአብሔር አንድን ሰው ሲጠራ ያ ጸጋ ሙሉ ነው። በነገራችን ላይ ያ ቅባት ሙሉ ነው። ግን ሰውየው ነው በቅባቱ እያደገ የሚሄደው። ሰውየው ነው በጸጋው እያደገ የሚሄደው። ሰውየው ነው በጥሪው እያደገ የሚሄደው። ስለዚህ እኛ በጸጋው እያደግን እንደምንሄድ አውቀን በጥቂቷ ነገር ታምነን ልንሰማራ ያስፈልጋል ማለት ነው። ዳዊት ከዛ በኋላ ትላንት እንዳልኳችሁ የኢያቢስ ገለአድ ሰዎች ሳኦልን እንደቀበሩት ሲነግሩት ልኮ ባረካቸው። የእግዚአብሔር ሰው በጥንቃቄ ስሙኝ ይሄንን፣ የእግዚአብሔር ሰው ጠላቱን በመውደድ እንጂ በመጥላት የሚተባበረው አይፈልግም። ብዙ ጊዜ እኛ አሁን ጠላታችንን በመጥላት የሚተባበረን ሰው በጣም እንፈልጋለን። ሳኦል እኮ የዳዊት ጠላት ነው፣ ግን በመውደድ የሚተባበረው ነው የፈለገው እንጂ በመጥላት የሚተባበረው። በጥላቻ የሚተባበሩን ሰዎች አንፈልግ። በመውደድ የሚረዱንን እንድንወድ የሚረዱንን እንፈልግ። እስኪ ወዲያው የሚመጣልን ግን እኛ በጥላቻ የሚተባበሩን ሰዎች መፈለግ ነው። ባረካቸው ይላል። የእግዚአብሔር ምርጫ የዳዊት መንግስት፣ የሰው ምርጫ የኢያቡስቴ መንግስት። ለ7 ዓመታት በይሁዳና በእስራኤል እነዚህ መንግስታት ገዙ ማለት ነው። የመንፈስና የስጋ መቃወም ምሳሌዎች ናቸው ይባላል እነዚህ መንግስታት። ምክንያቱም የኔር ልጅ አበኔር የስጋውን ፍላጎት ተከትሎ ነው ኢያቡስቴን ወስዶ ያነገሰው በእስራኤል ላይ። ዳዊት ነው የእግዚአብሔር ምርጫ። እሱ በይሁዳ ላይ ያኛው በእስራኤል ላይ ለ7 ዓመታት ያህል እየተቃዋወሙ ነገሱ። ደስ የሚለው ግን የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ይለናል የሚቀጥለው ምዕራፍ ላይ ስንሄድ። ቁጥር 14 ላይ አበኔርም ኢዮአብን ይላል ጎልማሶች ይነሱ በፊታችን ይቆራቆሱ አለው፣ ኢዮአብም ይነሱ አለ ይላል። ከዛ በኋላ 12 ሰዎች እዛ ቦታ ላይ ወደቁ። በሁለቱ ሰዎች እልህ የንጹሃን ደም ፈሰሰ። ያ ብቻ ሳይሆን ጦርነት ተቀሰቀሰ ማለት ነው። አበኔር እግዚአብሔር አበቃ ላለው መንግስት ታማኝ በመሆን ለብዙዎች ደም መፍሰስ ምክንያት ሆነ። አንዳንዴ እንደዛ ነው የምናደርገው። እግዚአብሔር በቃ ላለው ነገር እኛ ታማኝነታችንን ማቋረጥ አንፈልግም። ዋናው ነገር ታማኝ መሆን ይመስለናል። ዋናው ነገር ግን ለማን እንደምንታመን ማወቅ። ሮንግ በሆነ ነገር መጽናት ዋጋ ያስከፍላል። ዋናው መጽናት ብቻ እንደሆነ የሚያስቡ ሰዎች አሉ እና በስህተትም ጸንቶ መኖር ክብራቸው ይመስላቸዋል። በትክክለኛ ነገር መጽናት ነው እንጂ ክብር በማንኛውም ነገር መጽናት አይደለም። በኃጢአትም እኮ ሰው ጸንቶ ይኖራል ይላል መጽሐፍ ቅዱስ። በቃ በጽናታቸው እንዲደነቁ የሚፈልጉ ሰዎች አሉ። በምን ነው የጸናኸው ነው እኮ። በምንድን ነው የጸና ነው? ለማን የታመን ነው? ላለቀ ነገር እኮ ነው። እግዚአብሔር አበቃ ላለው ነገር አበኔር በቃ ታማኝነቱን ሎያሊቲውን መተው አልፈለገም። ሎያል የምንሆንለትን ነገር እንምረጥ። ሎያል መሆናችንን ብቻ ሳይሆን ማየት ያለብን ለማን ነው ሎያል የሆን ነው፣ ለማን ነው ታማኝ የሆን ነው የምንለው በጣም ማተር ያደርጋል። ለማን እና ለምን መታመን እንዳለብን ካላወቅን ታማኝነት ብቻውን ዋጋ የለውም። ቁጥር 26 ላይ አበኔርም ወደ ኢዮአብ ጮኸ ይላል። ከዛ በኋላ ከብዙ ደም መፍሰስ በኋላ ወደ ኢዮአብ ጮኸና ሰይፍ በውኑ እስከ ዘላለም ያጠፋልን? ፍጻሜውሳ መራራ እንደሆነ አታውቅምን? ህዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ህዝቡን የማትናገር እስከ መቼ ነው? አያችሁ፣ በእልህ በትዕቢት ለእግዚአብሔር ሳይሆን ለሰው ባለን ታማኝነት ወንድሞቻችንን ልናሳደድ እንችላለን። ህዝቡ ወንድሞቻቸውን ከማሳደድ እንዲመለሱ የማትናገረው እስከ መቼ ድረስ ነው? ጌታ ኢየሱስ በዚህ ምድር ላይ መንግስቱን ሲመሰርት ብዙ ህዝብ በአንድ ጊዜ ጠርቶ ኮንፈረንስ በማድረግ አይደለም፣ ጥቂት በጥቂት ደቀ መዛሙርትን በመጥራት ነው የጀመረው። ስለዚህ እግዚአብሔር ጥቂት በጥቂት በህይወታችን ሲሰራ እንመነው። እስራኤል ከመሲሁ የጠበቁት ቅጽበታዊ የሆነ ማዳንን ነበረ። እግዚአብሔር ግን እንደዛ አይደለም። ዘር መሬት ላይ ወድቃ ቀስ ብላ እንደምታድግና እንደምትበዛ መንግስቱን በዚያ መንገድ ሊመሰረት ነው የወደደው። ማርቆስ ወንጌል ምዕራፍ 4 ላይ ቁጥር 30 ጀምሮ እስከ 32 እርሱም አለ ይላል የእግዚአብሔር መንግስት በምን እንመስላታለን? ወይንስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናት። እርሷን በምድር ላይ በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣
ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችን በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎችን ታደርጋለች ይላል። ዛሬም ወዳጆቼ በእኛ ህይወት እውነተኛው ንጉስ ኢየሱስ እየተገፋ ለመንገስ የሚጣጣር ኢያቡስቴ እኔነት ይባላል። እሱን ዋች ልናደርገው ያስፈልጋል። ሁል ጊዜም የህይወት ኩርባ የሚባሉ ቦታዎች አሉ። ልክ ዳዊት ከፍልስጤም ወደ እስራኤል ሊመለስ ያለበት አይነት ቦታ ማለት ነው። እንደዚህ አይነት ቦታዎች ላይ ፖዝ ማድረግ፣ ቆም ማለትና የእግዚአብሔርን ምክር መጠየቅ በጣም ኢምፖርታንት ነገር ነው። ታናሽ ጅማሬ ሳንንቅ ተቀብለን ለታላቅ ፍጻሜ መዘጋጀት በጣም ኢምፖርታንት ነገር ነው። ታማኝ መሆናችንን ብቻ ሳይሆን ታማኝነታችን ለማንና ለምን እንደሆነ ቆም ብለን መጠየቅ በጣም አስፈላጊ ነገር ነው። ከዚህ ምዕራፍ ላይ እነዚህን እንማራለን። ወደ ምዕራፍ 3 ስንገባ ደግሞ የዳዊት መንግስት እንዴት እየበረታ እንደመጣ እናያለን። የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ይለናል። የዳዊት መንግስት ጥንካሬ ግን ፖለቲካዊ ሳይሆን መንፈሳዊ እንደሆነ ደግሞ እናስተውላለን። አበኔር ከእውነት ይልቅ ኃይል ነው የሚፈልገው። በነገራችን ላይ ወደ ዳዊት ሲመለስ እውነትን ፈልጎ አይደለም የተመለሰው። እግዚአብሔር እንደመረጠው ዳዊትን እያወቀ ይቋቋመው እንደነበረ ልክ ከኢያቡስቴ ጋር ሲጣላ ተናገረ። እግዚአብሔር እኮ ዳዊትን መርጦታል። በእስራኤል ላይ ሁሉ እንዲነግስ ፍቃዱ ነው። ስለዚህ እኔም ደግሞ የእሱን እጅ አጸናለሁኝ አለ። አያችሁ፣ እያወቀ ነበር እስከዛሬ ድረስ ዳዊትን የሚቋቋመው የነበረው ማለት ነው። 7 ዓመት ሙሉ ሲቋቋመው የነበረው እያወቀ ነው። ምክንያቱም እሱ የሚፈልገው ኃይል ነው እንጂ የእግዚአብሔርን ፈቃድ ማገልገል አይደለም። ከቁጥር 9 እስከ 10 ድረስ ያለውን ስናይ መንግስትን ከሳኦል ቤት ያወጣ ዘንድ አለው። የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤህ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለለት እንዲሁ ከሱ ጋር ባላደርግ እግዚአብሔር በአበኔር ይህን ያደርግበት ይህንንም ይጨምርበት አለው ይላል። አያችሁ፣ ከዳዊት ጋር ለመቆም የወሰነው ራሱ እዚህ ቦታ ላይ ለእግዚአብሔር ሐሳብ ተሸንፎ ሳይሆን ኢያቡስቴን ለመጉዳት ነው። በቃ የጠላቴ ጠላት የሚባል አባባል አለ አይደለም? የጠላቱን ጠላት ፈልጎ ነው እንጂ የእግዚአብሔርን ሐሳብ ተረድቶ ለዛ ሐሳብ ተሸንፎ አይደለም ይሄን ያደረገው። ወገኖቼ ልባችን ሳይቀየር ስፍራችንን ብንቀይር የገዛ ክፋታችን ተከትሎ ሄዶ ያጠፋናል። አበኔር ስፍራን የቀየረው እንጂ ልብ አልቀየረም። ልብ መቀየር ማለት እግዚአብሔር እኮ የዳዊትን ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤህ ድረስ ከፍ ያደርግ ዘንድ ምሎለታል። ስለዚህ እኔ እጄን ከሱ ጋር ነው ማጽናት ያለብኝ ብሎ አይደለም የሄደው ኢያቡስቴን ለመጉዳት ነው። ልቡ አልተቀየረም፣ ቦታው ግን ተቀይሯል። ጥቅም የለውም። አንዳንድ ጊዜ ሰዎች ልባቸውን ሳይቀይሩ፣ አካሄዳቸውን ሳይቀይሩ፣ ህይወታቸውን ሳይቀይሩ፣ አደራረጋቸውን ሳይቀይሩ ቸርች ስለቀየሩ ብቻ ኢንታየር ላይፋቸው የሚቀየር ይመስላቸዋል። አይሆንም። የልብ ለውጥ ነው ህይወታችንን የሚለውጠው እንጂ የቦታ ለውጥ አይደለም። ለምንድን ነው የምንለውጠው ነው መለወጡ አይደለም ዋናው ጥያቄ። ለምንድን ነው የምንለውጠው? ለምንድን ነው ከዛ የለቀቅነው? ለምንድን ነው ወደዛ የገባ ነው? መመለስ ያለበት ጥያቄ እሱ ነው። ልባችን ተለውጦ ነው ወይንስ የሆነ ፐርሰናል ጸብ ተጣልተን ወይንስ የነበርንበት ቸርች አስቀይመውን እነሱን ለመጉዳት ነው የወጣ ነው? ይሄ በጣም ማተር ያደርጋል። ልምላሜ አይሆንልንም። በቃ አይሆንልንም። በቃ ነገራችን ተዳፍኖ ነው የሚቀረው። የገዛ ክፋታችን ተከትሎ ነው የሚሄደው። አበኔር ልቡን ሳይቀይር ስፍራውን ብቻ ቀየረ። ልክ አይደለም ብላችሁ ከምታስቡበትና ከምታምኑበት ልክ እንዳልሆነ ከተረዳችሁት ቦታ ወጥታችሁ ልክ ነው ብላችሁ የምታስቡበት ቦታ ሄዳችሁ ሊሆን ይችላል። ግን የሄዳችሁት ልባችሁ ተቀይሮ ነው ወይንስ ያንን ልክ አይደለም ብላችሁ ያሰባችሁትን ቦታ ለመጉዳት ነው? ይሄ በጣም ማተር የሚያደርግ ነገር ነው። የአበኔር ኢንቴንሽን በጣም የተበላሸ ነበረ። ለንስሐ ሳይሆን ለጥቅም ነው ስፍራ የቀየረው። ደግሞ አበኔር አንዳንድ ጊዜ ለንስሐ አይደለም ለጥቅም ነው ስፍራ የምንቀይረው። ልባችን ሳይስተካከል ድርጊታችን እንኳን ቢቀየር በእግዚአብሔር ፊት ዋጋ የለውም። አድራሻችን ቢቀየር፣ ቸርቻችን ቢቀየር ዋጋ የለውም በእግዚአብሔር ፊት። ልባችን ነው መስተካከል ያለበት። ዳዊት አበኔርን በሰላም ተቀብሎ በማስተናገድ መንፈሳዊነቱን አሳየ። ኢዮአብ ግን ስለ እግዚአብሔር ወይም ስለ ንጉሱ ሳይሆን ስለ ራሱ ተበቅሎ አበኔርን ገደለው። ወንድሙን አሳሄልን ገሎበት ስለነበረ ገደለው ጠርቶት። ቁጥር 28 ላይ
በኋላም ዳዊት ይህን ነገር እንደተደረገ በሰማ ጊዜ ይላል ከኔር ልጅ ከአበኔር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግስቴም ንጹሕ ነው አለ ይላል። አያችሁ፣ ሌሎች ሰዎች ስለሚያደርጉት ኃጢአት ተጠያቂዎች ባንሆንም ነገሩን ስንሰማ የምንሰጠው ምላሽ ግን ልባችንን ይገልጣል። ምንድን ነው የሰጠነው ምላሽ? ስለሆነ አመፅ ሰምተን፣ ስለሆነ ክፋት ሰምተን የኛ ምላሽ ምን ይመስል ነበረ? የዳዊት ምላሽ ምንድነው ይመስለው? አወገዘው። ያንን ነገር ማውገዝ ይጠበቅብናል እንደ መንፈሳዊ ሰው ወገኖች። አወገዘ። እኔ ከዚህ ነገር ጋር ምንም አይነት ግንኙነት የለኝም አለ። ሪሌት አላደርግም እኔ ከዚህ ነገር ጋር አለ። አወገዘው። ክፋትን ማውገዝ መንፈሳዊነት ነው። አለመተባበር ብቻ አይደለም። በዛ ነገር ላይ እጃችንን አለማስገባት ብቻ አይደለም። ስንሰማ ማውገዝ የለሁበትም ማለት በዚህ ጉዳይ ላይ በጣም መንፈሳዊነት ማለት እሱ ነው። አበኔር ወደ ዳዊት የመጣው ለግል ጥቅሙ ነበረ፣ ቅድም እንዳልኳችሁ። ኢዮአብ ደግሞ ዳዊትን የተቃወመው በትዕቢቱ ነበረ። ዳዊት ግን ከሁለቱም ጋር ባለመተባበር ንጽሕናውን ጠብቋል። አያችሁ፣ ጌታ ኢየሱስም እንደ አበኔር ጥቅመኞችን፣ እንደ ኢዮአብ ትዕቢተኛ ሰዎችን አስተናግዷል። ጥቅማቸውን ፈልገው የመጡ ሰዎች ነበሩ። ጌታ ተናግሯቸዋል። እንጀራ ለመብላት የመጣችሁት እኔን ፈልጋችሁ አይደለም ይላቸዋል። የሚቃወሙት የሚቋቋሙት ነበሩ ደግሞ፣ እነሱንም አስተናግዷል፣ ፈሪሳውያንም። ግን ወዳጆቼ ልብ ካልተቀየረ ትርጉም የለውም። የምንመጣበት እውነተኛ ምክንያት የምንቀበለውን ነገር ይወስነዋል። አበኔር የመጣው ጥቅም ፍለጋ ነው እንጂ በንስሐ አይደለም፣ ተመልሶ አይደለም። ስለዚህ ሞት ነው የጠበቀው። ሰው የጠየቀውን ነው የሚቀበለው። የምንጠይቀውን ነገር ነው የምንቀበለው። ጌታን እንጀራ ፈልገው የመጡ እንጀራ ተቀብለው በልተው ተመልሰዋል። ጌታ ጋር ፈውስ ፈልገው የመጡ ፈውሳቸውን ተቀብለው ተመልሰዋል። እንጀራ ስለበሉ ነው የተከተሉኝ አለ። ሲመለሱ መጨረሻ ላይ ሁሉም ትተውት ሄዱ አይደለ? ይህ እንዴት የሚያስጨንቅ ንግግር ነው ብለው ስጋዬን ያልበላ ደሜን ያልጠጣ ሲላቸው ትተውት ሄዱ ነው። እናንተ ልትሄዱ ትፈልጋላችሁ አላቸው። የመጡበትን ዓላማ አግኝተዋል። ሰው የጠየቀውን ነው ከእግዚአብሔር እጅ የሚቀበለው። ስለዚህ አበኔርም ጥቅም ፈልጎ መጣ፣ በንስሐ አልመጣም፣ በተለወጠ ልብ አልመጣም። ሞት ጠብቀው እዛ ቦታ ላይ ማለት ነው። እና ያልፈለግነውን አናገኝም። ሰዎች ዛሬ የምታያቸው ሰዎች በነገራችን ላይ የተቀበሉት የጠየቁትን ነገር ነው። ማቴሪያል ብልጽግና ላይ ያሉ ሰዎች ካያችሁ የጠየቁት እሱን ስለሆነ ነው። ቅባት የጠየቁ ሰዎች ቅባት ተቀብለዋል። እኔ በጣም ሕያው ምስክር ነኝ። በእግዚአብሔር ቤት ውስጥ አብራቸው የጸለይኩኝ አብራቸው ያገለገልኩኝ ሰዎች እግዚአብሔር የጠየቁትን የሚሰጥ አምላክ እንደሆነ አይቻለሁ። ትዳር ያሉ ትዳራቸውን ይዘው በዛው ቤታቸው ከተት ብለው ቀርተዋል። የውጭ በር ያሉ የውጭ በርም ተከፍቶላቸዋል፣ በዛው ሄደው ቀርተዋል። ክብርህን ማየት ነው የምፈልገው፣ መቀባት ነው የምፈልገው፣ አንተን ማገልገል ነው የምፈልገው ያሉ እንደዛው ቅባትን ተቀብለው ጸጋን ተቀብለው እያገለገሉ አይቻቸዋለሁ። እግዚአብሔር የጠየቅነውን የመጣንበትን ያንን የሚሰጥ አምላክ ነው። የጠየቅነውን ይሰጠናል። ሲሰጠን ግን አተረፍርፎ ይሰጠናል። ከምናስበውና ከምንጠይቀው በላይ ነው የሚለው እንጂ ያልጠየቅነውን አይልም። ታውቃላችሁ አይደል? ኤፌሶን 3 ላይ ያለው ቃል ከምናስበውና ከምንጠይቀው በላይ አትረፍርፎ ይሰጣል እግዚአብሔር። ግን የጠየቅነውን ነው ያንን አብዝቶ የሚሰጠው እንጂ ያልጠየቅነውን አይደለም። ጠዋትና ማታ ለማቴሪያል ብልጽግና የሚጸልይ ሰው የሆነ ቀን ላይ በሚገርም ቅባት ተቀብቶ ልታዩት አትችሉም። በቃ የጠየቅነውን ነው እግዚአብሔር የሚሰጠው። የመጣንበትን ይሰጠናል እግዚአብሔር። እና ከዚህ ምዕራፍ የምንማረው ነገር የእግዚአብሔር እቅድ ቀስ በቀስም ቢሆን ስጋ መልበሱ አይቀርም። እግዚአብሔርን እንመነው። በደረስንበት ቦታ በታማኝነት እናገልግል፣ በታማኝነት እንስራ። ወደ እግዚአብሔር ስንቀርብ ደግሞ ልባችንን እንመርምር። ለምንድን ነው የቀረብኩት? ለምንድን ነው የመጣሁት? የመጣንበትን የሚሰጥ አምላክ ስለሆነ ደስ የሚለው የእንደገና አምላክ ስለሆነ ሞቲቫችንን ፈትሸን እንደገና ማስተካከል እንችላለን። ለጥቅም ብለን እንኳን የመጣን ብንኖር፣ ለሌላ ነገር ለምድራዊ ነገር እንኳን ብለን የተጠጋን ብንኖር ሞቲቫችንን መርምረን ሀሳባችንን መቀየር እንችላለን፣ ማስተካከል እንችላለን። የሆነ ቀን ላይ እግዚአብሔር እንደገና አምላክ ነው። በቃ አንዴ ስታስመዘግብ ሬጅስተር ስታደርግ ጥቅም ብለህ ነው ሬጅስተር ያስደረግከው፣ ከዚህ በኋላ መቀየር አትችልም የሚል አምላክ አይደለም። ሮንግ ሞቲቭ እንኳን ቢኖረን፣ በጣም አሁን ድሮ በሮንግ ሞቲቭ የሚመጡ ሰዎች ነበሩ ወደ ጌታ ሲመጡ።
ታማኝ ሚስት ለማግኘት ብለው ይመጡ አሉ። ፈጽሞ ሌላ ምንም ነገር ጌታን የመቀበልም ሆነ እንደዚህ አይነት ሀሳብ የሌላቸው ግን ጴንጤ ሚስት ጥሩ ናት ብለው ወደ ጴንጤ ቸርች መጥተው ጴንጤ ለማግባት በዚህ ፐርፐዝ አቴንድ የሚያደርጉ ሰዎች አውቅ ነበር እኔ። አያችሁ፣ የመጡበትን ነገር ይቀበላሉ እኮ ግን ከዛ በኋላ ለበረከት ይሆንላቸዋል ወይ ነው። ስለዚህ ከመጡ በኋላ ደግሞ ሀሳባቸውን የቀየሩ ሰዎችም አውቃለሁ። እኔ መጀመሪያ ስመጣ እንደዚህ ብዬ አልነበረም የመጣሁት፣ ዝም ብዬ ሙድ ሊይዝ ነበር የመጣሁት የሚሉ ሰዎች ሰምቼ አውቃለሁኝ። እንደው በቃ እዛ ቆንጆ ቆንጆ ሴቶች አሉ ሲባል ሰምቼ የመጣሁት የሚሉ ሰዎች አይቻለሁ። ከመጡ በኋላ ግን እግዚአብሔር ልባቸውን ነክቶት ሞቲቫቸውን መርምረው ሀሳባቸውን ቀይረው በእግዚአብሔር ቤት በብዙ በረከት እየኖሩ ያሉ አሉ። ስለዚህ ሞቲቫችንን ሁሌ መመርመር ያስፈልጋል። ለምንድን ነው ወደ እግዚአብሔር ፊት የቀረብኩት? ለምንድን ነው እግዚአብሔርን የምፈልገው? ለምንድን ነው ጌታን የተከተልኩት ብለን ሞቲቫችንን መመርመር። ለምንድን ነው ማገለግለው? እሱ ራሱ በየቀኑ መፈተሽ ያለበት ሞቲቭ ነው። ለምንድን ነው ማገለግለው? ጌታን ስለወደድኩትና የሚወዳቸው ሰዎች እንዳይጠፉበት ነው የማገለግለው? ወይንስ ሌላ ሞቲቭ አለኝ? ታዋቂ ለመሆን ነው? እንደነንትና ለመሆን ነው? ባለጸጋ ለመሆን ነው? ለምንድን ነው ማገለግለው? እስከዛሬ አሁን ያልኩት እንኳን ቢሆን ሞቲቫችን እግዚአብሔር እንደገና አምላክ ስለሆነ የሆነ ቀን ቆም ብሎ ፈትሾ መቀየር ይቻላል። ከዛሬ ጀምሮ ጌታን ስለምወደውና የሚወዱት እንዳይጠፉበት አገለግላለሁ ብሎ መቀየር ይቻላል። ስለዚህ ሞቲቫችንን መፈተሽ መልካም ነገር ነው። ቁጣችንን መግራት፣ ቁጣን አለመግራት ፍጻሜን የሚያበላሽ ነገር ስለሆነ ቁጣችንን መግራት ወሳኝ ነገር ነው። አበኔርን ፍጻሜውን እንደዚህ ያበላሸው ያ ነው። በሌሎች ኃጢአት ደግሞ ተባባሪ ያለመሆንን ከዳዊት እንማራለን። በቃ ሰነፍ እንደሚሞት ሞተ። አበኔርን የመሰለ ታላቅ መኮንን ሲያለቅስለት እኮ እናንተ ብላ ሲሉት በእስራኤል ዘንድ ዛሬ ታላቅ መኮንን እንደወደቀ አታውቁም አላቸው። እንዴት ፀሐይ ሳይገባ ብላ ትሉኛላችሁ? ታላቅ መኮንን ግን እንደ ሰነፍ ሞተ። ሰነፍ እንደሚሞት ሞተ። ወገኖቼ መሞት አይቀርም፣ ግን ሰነፍ እንደሚሞት አንሞት። ክብር ለኢየሱስ ይሁን።